ለማህበራዊ ሚዲያ ላይ እንዲታወቅ ሰዎችም እንዲያፋልጓቸው ተማጽነዋል። እጅግ ልብ ሰባሪ የብዙዎችን አንገት ያስደፋ ለቤተሰቡ መራር መርዶ ደርሷቸዋል። ልጃቸው ሕፃን ሀበን መገደሉን የሚያረዳ ያግቶ ወስዶ ህይወቱን አጥፍቶ እሱም በቁጥጥር ስር ውሎ ምርመራ እየተካሄደበት ይገኛል። በርካታ ሕፃናት እየጠፉ ነው። በርካታ ሕፃናት ታግተው ገንዘብ እየተጠየቀባቸው ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ ከኢትዮ ኢንፎ የመረጃ ሰዓታችን ተጀምሯል። የተከታተላችሁን አብራችሁ እንድትቆዩ ግብዣችን ነው። ይህንን ከ803,000 በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ ማለት እንወዳለን። ከዚህ በፊት እንደዚሁ አንድ መረጃን ወደ እናንተ አድርሰን ነበረ። በርካታ ህፃናት በከተማችን ውስጥ እየጠፉ ነው፣ እየታገቱ ነው፣ ተይዘው እንደ ለገንዘብ መደራደሪያነት እየቀረቡ ነው። እንደዚሁም ደግሞ ህይወታቸው አልፎ የተገኙ አሉ። በዛው ደግሞ ደብዛቸው ጠፍተው የቀሩ አሉ። ስቲል ቤተሰቦቻቸው እያለቀሱ እንግዲህ ልጃቸውን እየፈለጉ ያሉ ወላጆች አሉ ለበርካታ አመታት እና በከተማችን ውስጥ እየተካሄደ ያለው ህፃናትን ላይ ያነጣጠረ እንግዲህ ይሄ ማገት የህፃናት ዘረፋን እንግዲህ በሰፊው እየሰራንበት ነው። መረጃዎችን እየተከታተልን ወደ እናንተ እናደርስ ነበረ። ዛሬም እንደዚሁ አንድ እጅግ በጣም ልብ የሚነካ ታሪክን ወደ እናንተ እናደርሳለን። እንግዲህ መረጃው ከሳምንት በፊት ነው እውነት ለመናገር በአፋልጉኝ መልክ በመላው መገናኛ ብዙሃን እንደዚሁም በማህበራዊ ሚዲያ ላይ ተሰራጭቶ የነበረው የ7 ዓመት ህፃን ልጅ ከሰሚት እንግዲህ 20 ሜትር አካባቢ ጠፍቷል እና አፋልጉን ሲሉ ቤተሰቡ ለተለያዩ ማህበራዊ ሚዲያ ላይ ለሚገኙ ትላልቅ ፔጆች አጋርተዋል። እኛም መረጃውን ወደ እናንተ ማድረሳችን የሚታወስ ነው። እንግዲህ ከቆይታ በኋላ ግን ምንድነው የተፈጠረው? እጅግ በጣም ልብ የሚነካ ማንኛውም ወላጅን የሚያስፈራ እንደዚሁም ደግሞ ወላጆች ለልጆቻቸው እያደረጉ ያሉት ጥንቃቄ ምን ያህል ነው የሚያስብል ነገር ተፈጥሯልና ጉዳዩ ምንድነው? ምን ተከስቷል? ምን ነበር መጀመሪያ የተባለው የሚለውን በዝርዝር ነው የምንመለከተው። ከመሸጋገሪያ በኋላ ስንመጣ ምንድነው የተፈጠረው የሚለውን በዝርዝር እንመለከታለን። እየተከታተላችሁን አብራችሁን አሁንም ቆዩ። በቀጥታ ወደ ጉዳዩ ከመውሰዳችን በፊት እንግዲህ ከጉዳዩ ጋር ተያይዞ የቲያትር ጸሐፊ የሆነው እንግዲህ ጋሽ ውድነህ ክፍሌ በፌስቡክ ገጹ ይሄንን አጋርቷል። ምን ብሎ ነው ያጋራው የሚለውን ወደ እናንተ ላድረስና እንግዲህ መቼ ነበር አፋልጉኝ የተባለው? አሁንስ ምንድነው የተፈጠረው? የሰፈር ሰውስ ምን ብሏል ይሄን ጉዳይ ተመልክቶ የሚለውን ወደ እናንተ ላድርስ እፈልጋለሁ። ከዛ በፊት ግን እንዳልኳችሁ የቲያትር ጸሐፊ የሆነው እንግዲህ ውድነህ ክፍሌ በፌስቡክ ገጹ ያጋራውን እንደወረደ ነው ወደ እናንተ ማድረስ የፈለጉት። ገዳዮቹ ምን አይነት ሰይጣናዊነት ቢጸናወታቸው ነው እንዲህ የጨከኑት ብሎ ነው እንግዲህ ጽሁፉን የጀመረው። የ7 ዓመት ህፃን ሀበን ካሱ ከአካባቢው ጠፋ የተባለው ታህሳስ 5 ቀን እሁድ ዕለት ነበረ። ሰሚት አካባቢ ፍለጋው በየድረገጹ የተሰራጨና ፖሊስም ክትትል እያደረገ ቢሆንም ለቤተሰቡ መራር መርዶ ደርሷቸዋል። ልጃቸው ሕፃን ሀበን መገደሉን የሚያረዳ አስደንጋጭ ዜና ነው እንግዲህ ለቤተሰቡ የደረሰው። ይኸው ሰሚት በሚገኘው ቅዱስ ጊዮርጊስ ቤተክርስቲያን ሰኞ ታህሳስ 13 ትንሹን ልጅ አፈር አለበስ ነው። ሀበን ሰሚት በሚገኘው ሳፋሪ አካዳሚ ተማሪ ነበረ። ግን ምን ነክቶናል? አብሮ የኖረ ክፉ ደጉን ያየ ይህንን ሴራ ክፉ የሰይጣን ሐሳብ ሲጠነስስ ምን ይባላል? ወገን ወይ እርስ በእርስ እየተናበብን ዙሪያችን አካባቢያችንን ካልቃኘን የእንደዚህ አይነቱ መርዶ እያንዳንዳችን በር ማንኳኳቱ አይቀርም። ሳይቃጠል በቅጠል ማለቱ ይሻላል። ፖሊስ ተጠርጣሪውን መያዙን ታውቋል። አንድ ደረጃ እንደሚያደርሰው እንጠብቃለን። ለህፃኑ ወላጆች፣ ዘመድ ወዳጁ መጽናናትን ይስጣችሁ የሚል
ጽሁፍን እንግዲህ አንገፋው የቲያትር ጸሐፊ ውድነህ ክፍሌ በፌስቡክ ገጹ አጋርቷል። የሰፈር ሰው ነው፣ ጎረቤት ነው እንግዲህ ውድነህ ክፍሌ እና ከጉዳዩ ጋር ተያይዞ ምን ያህል ከባድ ነገር እንደተፈጠረ ብዙዎችን እንዳሳዘነ ለማሳየትም ነው ይሄን ነገር የተጠቀመው። እንግዲህ የ7 ዓመቱ ሀበን መጥፋቱ የታወቀው እሁድ ዕለት በታህሳስ 5 2018 ዓመተ ምህረት ነው። ወላጆቹም እንግዲህ በሰዓቱ ብዙ ተጨንቀው ያለውን ነገር ለማህበራዊ ሚዲያ ላይ እንዲታወቅ ሰዎችም እንዲያፋልጓቸው ተማጽነዋል እና እንግዲህ በተስፋም እየጠበቁት ነበረ። ልጃቸው ወደ ቤት ይመለሳል ብለው በተስፋ እየጠበቁት ነበረ። ግን ይሄ ነገር ሳይሆን ቀርቶ ለቤተሰቡ እጅግ በጣም አሳዛኝ መራር የሆነ ሀዘን ተሰምቷል። ይሄው ምንድነው እንግዲህ ቅድም እንዳልኳችሁ ባለፈው ሳምንት የ7 ዓመቱ ህፃን ሀበን ካሳን እንግዲህ አፋልጉን ተብሎ በተለያዩ ማህበራዊ ሚዲያዎች ላይ ከተለጠፈ በኋላ በርካቶች እንግዲህ ይህንን መረጃ አጋርተውታል። ላለፈው አንድ ሳምንት እንግዲህ ቤተሰቡም ሆነ ማንኛውም ኢትዮጵያዊ እንግዲህ ስለ ልጅ የሚገደው ጥሩ ዜና ይሰማል፣ ይሄ ልጅ ወደ ቤተሰቡ ይመለሳል ብሎ እየጠበቀ ባለበት ሁኔታ እጅግ ልብ ሰባሪ፣ የብዙዎችን አንገት ያስደፋ፣ በተለይ ለወላጆች እጅግ ከባድ የሆነ መሪር ሀዘንን ይዞ የመጣ ለአካባቢው ነዋሪም እንደዚሁም ደግሞ ዜናውን ሰምቶ ለነበረ በሙሉ እጅግ በጣም አሰቃቂ የሆነ እንግዲህ መረጃ ነው እየወጣው። ምንድነው የተከሰተው? እንግዲህ የ7 ዓመቱን እንግዲህ ሀበን ካሱን ቤታቸው ብዙ ጊዜ የሚመላለስ ለቤታቸው ቅርብ የሆነ ሰው አግቶ ከወሰደው በኋላ ከአካባቢው በራይድ ከወሰደው በኋላ ወደ ቤተሰቡ ጋር ደውሎ ገንዘብ ይደራደርበታል። እንግዲህ ቤተሰብም ይህን ነገር እንዳወቀ የተቻለውን ነገር ለማድረግ እየሞከረ ነበር። በመሃል ግን እንግዲህ ምን እንደተፈጠረ ባይታወቅም አሁን ጉዳዩ ምርመራ ላይ ነው። ህፃን ሀበን ህይወቱ አልፎ በጆንያ ተጠቅልሎ ጫካ ውስጥ እንግዲህ እንደተገኘ ነው መረጃዎች የወጡት። ይህንንም እንግዲህ ተጠርጣሪው በፖሊስ ቁጥጥር ስር ከዋለ በኋላ መርቶ ወስዶ አሳይቷል። እንደ እድል ሆኖ እንደው እድልም ከተባለ ማለት ነው እንደ እድል ሆኖ ጫካ ውስጥ እንደመጣሉ አውሬዎች እንግዲህ የህፃኑን አስከሬን አልበሉትም። እንደ እድል ሆኖ አስከሬኑ ተገኝቷል። እንደው ቅድም እንዳልኳችሁ ይሄ እንደ ድል ከተባለ ማለት ነው። ስለዚህ አሁን ተጠርጣሪው በቁጥጥር ስር ውሎ ምርመራ ላይ እንዳለ ነው መረጃዎች የሚጠቁሙት። የአካባቢ ነዋሪዎች ግን እጅግ በጣም አዝነዋል። ለቅሶ ላይ እኛም በአካል ሄደን ለመገኘት ሞክረናል። እጅግ ልብ የሚነካ የአካባቢውን ማህበረሰብ ያስቆጣ እንግዲህ በሰዓቱ በመራበትም ወቅት የአካባቢ ነዋሪዎች የተለያየ ቁጣን ሲገልጹ እንደነበረ ነው መረጃው የደረሰን። ይህ ተጠርጣሪ እንግዲህ ለቤተሰቡ ለዚህ ለ7 ዓመቱ ሀበን ካሱ ቤተሰብ ወላጆቹ ማለት ነው የቅርብ ሰው የሚባል በአካባቢው በደንብ የሚታወቅ ከድሮ ጀምሮ እዛ አካባቢ ከዘበኝነት ጀምሮ የተለያዩ ስራዎችን እየሰራ የነበረ ከዛ ባጃጅ የገዛ አሁን ላይ ራይድ እንግዲህ የሚሰራ ሰው እንደሆነና በአካባቢው ታዋቂ እንደሆነ ነው መረጃዎች እየጠቆሙት። እንግዲህ ይህን ልጅ ይህን የ7 ዓመት ተማሪ ታዳጊ ምንም የማያውቅ ልጅ እንግዲህ አግቶ ወስዶ ህይወቱን አጥፍቶ እሱም በቁጥጥር ስር ውሎ አሁን ምርመራ እየተካሄደበት ይገኛል። በርካቶች እንግዲህ ፖሊስ ምርመራውን አጠናክሮ ተገቢውን ቅጣት ወይም ደግሞ ሌሎችን የሚያስተምር ቅጣት እንዲያገኝ ያደርጋል የሚል ሀሳብ እንዳላቸው ተናግረዋል። ቤተሰቦቹ፣ ጎረቤቶቹ፣ የአካባቢ ሰዎች በሙሉ እጅግ በጣም በሚያሳዝን ሁኔታ ሀዘን ላይ ናቸው። በርካቶች እንግዲህ ለሀዘን ወይም ደግሞ ለማጽናናት ወደዛ እየሄዱ ነው። ቅድም እንዳልኳቸው እኛም ሄደን ነበረ። በተደጋጋሚ እንደዚህ አይነት መረጃዎች እየወጡ ነውና አሁንም ቢሆን እንግዲህ ጥንቃቄ አይለየን። ልጆቻችን ከማጋ ነው የሚውሉት? ማን ነው ወደኛ ቤት የሚመጣው? ምን ያህል እናውቃቸዋለን? ምን ያህል እናምናቸዋለን? ለልጆቻችንም ለኛም ምን ያህል
ጥሩ ሰዎች ናቸው የሚለውን በደንብ እንግዲህ ሊጠና ይገባል። እንግዲህ ቅድም እንዳልኳችሁ ለቤተሰብ እጅግ በጣም ቅርብ በሆነ ሰው ነው እንግዲህ ይሄ ወንጀል 7 ዓመቱ ሕፃን ላይ የተፈጸመው። እጅግ በጣም የሚያሳዝን ነው። ቤተሰቡ እንግዲህ ልጃቸው ከጠፋ በሳምንቱ በህይወት እናገኘዋለን ተመልሰን እንግዲህ ቤታችን ይሞቃል ብለው በሚጠብቁበት ሰዓት ነው ህይወቱ አልፎ በጆንያ ተጠቅልሎ ጫካ ውስጥ ተገኝቶ እንግዲህ ፖሊስ ይህንን መርዶ ለቤተሰቡ ያረዳው እጅግ በጣም ልብ የሚነካ ነው። ስለዚህ ይህን መረጃ ወደ እናንተ ልናደርስ የወደድነው ለምንድን ነው? ሁላችንም እንግዲህ ልጆች ይኖሩናል። ስለዚህ ጥንቃቄ ልናደርግ ይገባል። ልጆቻችን ማጋ ነው የሚሄዱት፣ ማንን ያገኛሉ፣ ምን አይነት ጥበቃ እያደረግልንላቸው ነው የሚለውን እንግዲህ የግድ መታወቅ አለበት። ችላ ሊባል የሚገባው ጉዳይ አይደለም። መግቢያ ላይ ብያቸዋለሁ። በርካታ ህፃናት እየጠፉ ነው። በርካታ ህፃናት ታግተው ገንዘብ እየተጠየቀባቸው ነው። እንግዲህ ገንዘብ ተጠይቆባቸውም እንግዲህ ገንዘቡ ተከፍሎ ቤተሰብ ግን የልጃቸውን አስከሬን ያገኙት በርካታ ናቸው። ቅድምም እንዳልኩት በርካታ ህፃናት እስካሁን ድረስ የት እንደገቡ ደብዛቸው የጠፉ በርካታ ህፃናት አሉ። ምን እንደሆኑ የማይታወቅ እስካሁን ቤተሰብ በጸጸት እየጠበቃቸው ሆዳቸው ብግን እያለ ልጃቸውን ናፍቆት ምን ሆኖ ይሆን የሚለውን ቁርጣቸውን ሳያውቁ እስካሁን ድረስ በጸጸት ውስጥ ያሉ ወላጆች አሉና ጥንቃቄ ልናደርግ ይገባል። ልጆቻችንን ከኛ ከወላጆች ወይም ደግሞ ከቤተሰቦቻቸው በላይ ማንም ሊጠብቃቸው አይችልምና ጥንቃቄ ሊደረግ ይገባል ለማለት ነው። እንግዲህ ይህንን መረጃ ወደ እናንተ ያደረስነው ለህፃን ሀበን ካሱ ቤተሰቦች፣ ወላጆች እንደዚሁም ደግሞ ወዳጅ ዘመዶች በሙሉ መጽናናትን እንመኛለን። ለአካባቢው ሰውም እንግዲህ ቅድም እንዳልኳቸው የአካባቢው ሰውም በጣም አዝኗል እና ለሁሉም መጽናናትን እንመኛለን። መልእክታችን ግን አሁንም ዞሮ ዞሮ ምንድነው? ለልጆቻችን ትኩረት ልንሰጥ ይገባል። ልጆቻችን የት ከማጋር ነው የሚውሉት የሚለውን በደንብ አድርገን ልናቅ ይገባል። እንግዲህ ያንን በማድረግ የሚመጣውን አደጋ መቀነስ ይቻላል ማለት እንወዳለን። እንግዲህ ፖሊስም እንደዚህ አይነት ተግባራትን የሚፈጽሙ አካላትን በቁጥጥር ስር እያዋለ ተገቢውን እርምጃ እንዲወሰድባቸው እንደሚያደርግ ባለሙሉ ተስፋ ነን። እንግዲህ ቅድም እንዳልኳችሁ ነው ሌሎችን የሚያስተምር እንደዚህ አይነት ወንጀል መፈጸም ምን ያህል ከባድ እንደሆነ እንዲያውቁ የሚያደርግ ቅጣትን ደግሞ እንግዲህ በሕጉ መሰረት እንደዚህ አይነት ወንጀል የሚሰሩ ሰዎች ላይ እንደሚፈረድባቸው ወይም ደግሞ ቅጣታቸውን እንደሚያገኙ ባለሙሉ ተስፋ ነን። ያ ካልሆነ ግን አሁንም በተደጋጋሚ የህፃናት እንግዲህ ስርቆት፣ ህፃናትን ማገት፣ አግቶ ገንዘብ መጠየቅ፣ ከዛ ደግሞ ገንዘቡ ሳይገኝ ሲቀር ህይወታቸውን ማጥፋት፣ እንደዚሁ ደግሞ ከቤተሰቡ ጋር ባለ ቁርሾ ምክንያት እንደዚህ ልጅን አግቶ ጉዳት ማድረስም እንደዚሁ የተለያዩ ወንጀሎች እየተፈጸሙ ነውና ምንም የማያውቁ ህፃናት፣ ምንም አይነት ሁኔታ ውስጥ የሌሉ ህፃናትን ለእንደዚህ አይነት ነገር መጠቀም እጅግ በጣም የሚያሳዝን፣ የሚያሳፍር፣ አንገትን የሚያስደፋ ከባድ ወንጀል ነውና መንግስትም እንግዲህ እንደዚህ አይነት ነገር የሚያደርጉ እንደዚህ አይነት እኩይ ተግባርን የሚፈጽሙ ወንጀለኞችን እንግዲህ በህግ አግባብ መሰረት ተገቢውን ቅጣት እንዲቀጣቸው ነው ጥያቄያችንን ማቅረብ የምንፈልገው። ስለዚህ በድጋሚ ለልጆቻችሁ ጥንቃቄ አድርጉ ማለት እንወዳለን። ከህፃን ሀበን ካሱ ጋር ተያይዞ የነበረው መረጃ ይህንን ይመስል ነበረ። ተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። በድጋሚ ለህፃን ካሱ ወላጆች፣ ቤተሰቦችና ወዳጅ ዘመዶች በሙሉ መጽናናትን እንመኛለን። የዛሬው መረጃችን ይህንን ይመስል ነበር። አበቃው። ቻው።